ሰላም 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 የአባቴ ብሩካን እንዴት ናችሁ? የመስፍን ቤተሰቦች ሁሉ ሰላም ነው፣ ሁሉ ደህና ነው፣ ሁሉ መልካም ነው። በማህበራዊ ሚዲያ የምትገኙ ውድ ወዳጆቼና ወንድሞቼ የአባቴ ብሩክ እንዴት ናችሁ? በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በአፍሪካ፣ በአውሮፓ ያላችሁ እናንተ ብሩክ ህዝቦች የተባረካችሁ እግዚአብሔር የባረካችሁ ለርስቱ የለያችሁ እናንተ እንዴት ናችሁ? ሁሉ ሰላም ነው? ላይክ ሼር ያደረጋችሁ ዩቲዩብ ላይ የገባችሁ ሰብስክራይብ እንድታደርጉ፣ ምክንያቱም ወንጌል ነው የምንሰብከው፣ ወንጌል ሊሰበክ ግድ ነውና ይሄ ደግሞ በምድር ላይ ጌታ ኢየሱስ ክርስቶስ የሰጠን ግዴታ ነው። ስለዚህ ጳውሎስ ወንጌልን ባልሰብክ ወየውልኝ እንዳለ፣ ስለዚህ ወንጌልን መስበክ እንዳለብን መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። እኛም ደግሞ የእግዚአብሔርን ቃል ባገኘንበት አጋጣሚ በተሰጠን እድሜ ሁሉ ወንጌልን እንናገራለን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ያልን፣ የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያድናል እያልን ይህንን የምስራች ወንጌል ለትውልድ እንናገራለንና ወንጌል መናገር ግዴታ ነው፣ ውዴታ አይደለምና ስለዚህ ሁላችንም ወንጌል እንናገር ይገባል። ወንጌል ስንናገር ቦታ መምረጥ የለብንም። ወንጌል ስንናገር ተራራ ሸለቆ ሊሆን ይችላል። ወንጌል ስንናገር ጨለማ ብርሃን ሊሆን ይችላል። ወንጌል መናገር አለብን፣ ምክንያቱም ወንጌል ዋጋ ያስከፍላልና ዋጋ ከፍለው ነው አባቶቻችን ይህንን መልካም ወንጌል ይህንን የምስራች ዜና ነግረውን ያለፉትና ስለዚህ ዛሬ እኔና እናንተ ጋር ሲደርስ ደግሞ ዋጋ የተከፈለበት ነገር ውድ ነገር ነው። ምክንያቱም ጌታ ኢየሱስ ክርስቶስን እግዚአብሔር አብ ሲሰጠን ደም ነው የከፈለውና ስለዚህ ይህንን ወንጌል ደግሞ ልንናገር ይገባል። ወንጌል ከጨለማ ወደ ብርሃን ያወጣል። ወንጌል ከማጣት ወደ ማግኘት፣ ወንጌል ከረብሻ ወደ ሰላም፣ ወንጌል ምንም ከሌለበት ቦታ እግዚአብሔርን አምላክ ወደ ማምለክና ወደ ሰላም ቦታ ይመልሳል። ምክንያቱም የሰላም ወንጌል ነውና የሰላም ወንጌል ወደ ሰላም ሁሉ የሚመራ ነውና ይህንን ወንጌል መናገር አለብን እላችኋለሁ። ተባረኩልኝ። ጌታ ዘመናችሁን፣ ህይወታችሁን፣ ኑሯችሁን ይባርክ። የእግዚአብሔርን ወንጌል በጊዜውም አለ ጊዜውም እንናገር። በፌሎሺፕ፣ በትምህርት ቤት፣ በዩኒቨርሲቲ፣ በምድረ በዳ፣ በተራራ፣ በሸለቆ ቦታ ሳይገድበው ይህንን የምስራችሁን ቃል እንድትናገሩ በእግዚአብሔር ፍቅር እለምናችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ዘመናችሁ ይባረክ። ለበረከቱ ነው።